ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በነገው ዕለት የሚከበረውን 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ በዛሬው ዕለት በሆሳዕና ከተማ ሲምፖዚየም ተካሂዷል። በሲምፖዚየሙ መክፈቻ መልእክት ያስተላልፉት የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ስርሞሎም የዘንድሮው በዓል ከቀድሞዎቹ በተለየ ሁኔታ የሀገራችንን ገጽታ በሁለንተናዊ መንገድ የምናስተዋውቅበት መድረክ ነው ብለዋል። የ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ኢትዮጵያዊነት የምናጎለብትበት ህብረ ብሔራዊ የፌዴራል ስርዓት ለዘላቂ ሰላም ግንባታና ለሁለንተናዊ እድገት የሚኖረው ሚና የምናጠናክርበት የህዝቦችን ዲሞክራሲያዊ አንድነት የኢትዮጵያዊነት አብሮነት የምናጎለብትበት ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እየተከበረ የሚገኘው የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል ብሔራዊ ጥቅሞቻችንን ሊያስከብሩ የሚያስችሉ መደላደል የምንፈጥርበትና ከምን ጊዜም በተለየ ሁኔታ ዳግም የሀገራችን ገጽታ በሁለንተናዊ መልኩ የምናስተዋውቅበት መድረክ በመሆኑ ዝግጅቱ ላቅ ባለ ደረጃ ሲከናወን በከፍተኛ አመራር ጥበብ ሲመራ ቆይቷል። በዚህም የታለመውን ያህል አመርቂ ውጤት ማግኘት ችለናል። እኛ ኢትዮጵያውያን የአቻለም አስተሳሰብን በመስበር በላብና በደም ጠብታ የመላው የጥቁር ህዝቦች ኩራት ምንጭ የሆነውን የታላቁ ህዳሴ ግድብን ባስመረቅንበትና ሌሎች ታላላቅ ሀገራዊ ፕሮጀክቶችን ባበሰርንበት ማግስት የምናከብረው በመሆኑ የዘንድሮውን በዓል ደማቅ ያደርገዋልም ያሉት። የዘንድሮ በዓል ከቀደሙት በዓላት የተለየ የሚያደርገው እኛ ኢትዮጵያውያን በላብና በደም ጠብታችን ለስኬት ያበቃ ነው የአይቻልም መንፈስ የሰበርንበት የትጋታችን የጽናታችን ውጤት ታላቁ የኢትዮጵያ ህዳሴ ግድብ ባስመረቅንበት ባገኘነው ድል ሳንኩራራ በሀገራችን የመጀመሪያ የጋዝና የማዳበሪያ ፋብሪካ ስራ ያስጀመርንበት በቀጣይ ወደ ግንባታ የሚገቡበትንም የ30 ቢሊዮን ዶላር ሜጋ ፕሮጀክት ከጉባ ተራራ ስር ባበሰርንበት ማግስት ማክበራችን ይሆናል። ከተስፋ ጭላንጭል ወደሚጨበጥ ብርሃን በተሻገርንበት የመጀመሪያው ምዕራፍ ላይ የሚከበር በዓል በመሆኑ እንዲሁ ለየት ያደርገዋል። የኢትዮጵያዊነት ህብረ ቀለም ማሳያ የፍቅር የአብሮነትና የመቻቻል ተምሳሌት የሆነው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ኢትዮጵያዊነትን የምናጎላበትም ነው ብለዋል። ዲሞክራሲያዊ ህብረ ብሔራዊነታችን የሀገረ መንግስት ግንባታ ስራችንን ለማፋጠን እንደዚሁም ኢትዮጵያን የአፍሪካ የብልጽግና ተምሳሌት በማድረግ ከዓለም ተጽዕኖ ፈጣሪ ሀገራት ተርታ ለማሰለፍ ትልቅ አቅማችን ነው ሲሉም ገልጸዋል። በዓሉ የህገ መንግስትና የፌዴራሊዝም አስተምሮ ተደራሽነት በማስፋት ህገ መንግስታዊ ባህልን የተላበሰ ንቁ ሁለንተናዊ ተሳትፎ የሚያደርግ ማህበረሰብ ከመፍጠር ረገድ ያለው ሚና ቀላል የሚባል አይደለም። የሀገረ መንግስት ግንባታ ጉዟችንን ወደ ተሟላ ደረጃ ለማድረስ የምናደርገው ትግል የሚያፋጥንና አፍሪካዊ የብልጽግና ተምሳሌትን በማረጋገጥ ሀገራችን ከዓለም ተጽዕኖ ፈጣሪ ተርታ እንድትሰለፍ ዲሞክራሲያዊ ህብረ ብሔራዊ አንድነታችን የሚያጠናክር ወሳኝ በዓል ነው። ህብረ ብሔራዊ ፌዴራላዊ ስርዓት ህዝቦች በእኩልነት መርህ በመነጋገር በመወያየት በቃል ኪዳን ሰነድ ማሰሪያነት የፖለቲካ ማህበረሰብ የመገንባት መንገድ ነው። በመሆኑም በክልላችን እየተከበረ ያለው የ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓልም በሀገራችን ህብረ ብሔራዊ ፌዴራላዊ ስርዓት ዙሪያ በማህበረሰባችን ዘንድ ተቀራራቢ የሆነ አረዳድ የምንፈጥርበትና ሁለንተናዊ ብልጽግናችንን የምናረጋግጥበት ቁልፍ ኩነት ነው። በዓሉ በህዝቦች መካከል አብሮነትና ትብብር እንዲጠናከር ሚናው የጎላ ነው ብሏል። በዓሉ ንቃተ ህገ መንግስትና ፌዴራላዊ አስተሳሰብን ያዳበረ ማህበረሰብ ከመፍጠር ባሻገር የእርስ በርስ ትስስርና አንድነታችንን በማጠናከር በሀገሪቱ የወንድማማችነትና እህትማማችነት መንፈስ ለማጽረጽ እንዲሁም በህዝቦች መካከል ዘላቂና ሰላም ልማት ለማረጋገጥ ጉልህ ድርሻ ያለው ከመሆኑም በላይ የሀገራችን ባህል፣ ቋንቋ፣ ታሪክ እሴቶች ተጠብቀውና ለምተው ለትውልድ እንዲሻገሩ ለማስቻል ትልቅ ሚና አለው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል የኢትዮጵያን ብዝሃነት ህብረ ቀለማትን አጉልተን የምናሳይበት የአንድነታችንና የጥንካሬያችንም ማሳያ ነው። በዓሉ እኛ ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን ብልጽግና ጉዞ ወደማይቀለበስበት ደረጃ የምናደርስበት ህብረ ብሔራዊ ሆነን የምንደምቅበት ኢትዮጵያዊነታችን ልዩ መገለጫ ነው።
የብሔር ብሔረሰቦችና ሕዝቦች ቀን በዓል የየአካባቢያችንን የስራ በዓል የምንገልጽበት፣ የማህበረሰባችንን ታሪክ የምናወሳበት፣ የሀገር በቀል የዳኝነት ስርዓታችንን የምናሳይበት፣ የመተጋገዝና የመረዳዳት ወግና ልማዳችንን የምናስቀጥልበት፣ ባህላዊ ክዋኔ ሙዚቃ እያዋዛን ለዓለም የምናስተዋውቅበት የጋራ መድረካችን ነው።